እዚህ ጋር ጀርቤ ነው የሚያለኝ እንደው ቆለቀ አንዴ ይሄን ያለሞሽ እስቲ ልይ ቆይ እንዴት ነው የሚያደርግሽ? በጣም እኮ ነው የሚያቃጥለው። የቱ ጋር? አዎ እዚህ ጋር ነው የምካካየው። ዋው ባለ ትዳር ባልሆን ኖሮ ይህንን ወገላ 24 ሰዓት ነበር የግሌ የማደርገው። እንዴ ቆይ ይሄ ቀሚስ የፊ ነው ልበል? አዎ እሷ ሰጣኝ ነው ከኔ ይልቅ አንቺ ቆምሽ ስለሚያምር ብላ ሰጣኝ ነው። ይገርማል። ሚስቴ እኮ በጣም ደግና ንጹህ ልብ ያላት። አዎ ደግ ነች። ግን ሲሳተውሽ አቢሱ እኔ ላይ እና እሷ ላይ ማን ላይ ያምራል? ሳተውሽ አይ ባሊ ዲጂ ኩነቱን ለመናገር አንቺ ላይ ግን ሁለታችንም ላይ ያማ እሺ ምረት በተባለስ አይ አልመርጥም። ለማንኛውም በቃ ስራሽን ስሪ። ምን አይነት ልብስ ነው የለበስሽው? ደግሞ እዚህ ምን ትሰሪያለሽ? ምን አይነት ድፍረት ነው የባሌን ሸሚዝ ለብሰሽ? ወይስ ኤፍራታ ሞታ ብቻሽ? ይሁ ዝም በል አንተ። እኔ በእናትሽ ውጪልኝ። እንዴ ምን ሆነሻል? ይሁ እሷ እኮ ራሷን እንደተሰብ ስለይች ነው። እሺ እባክሽ ሻወር ገብተሽ ይወጣሽ ነው? አሁን ምን ነው ችግር አለ? በሳምንት ስንት ጊዜ ነው ሻወር የምትታጠቢ? ኧረ እኔ እንጃ ቆጥሬው አላውቅም። ምን ነው የውሃ ክፍያ ቆጠረብሽ እንዴ? ስለማይመለከትሽ ነገር አትዘላብሽ። አልገባኝም። ከዚህ በኋላ በሳምንት አንዴ ብቻ ታጠቢ። ቆይ ምን ችግር አለው መታጠብ? ችግሩ እኔ ነው የማውቀው። የተባልሽውን ብቻ አድርጊ። እንዴ እኔ እኮ ቀኑ ሙሉ ስራ በጣም ያለበኛል። በዛ ላይ ወጥ እንዳልሸት ነው። እሱን ስራ እኮ ነው የምልሽ። የማዛትን ስራ እየሰራችልኝ ነው። ቆይ ምንድነው አዘሻተል ስራችልሽ? ሁሉንም ነገር አዛታለሁ። እሷ ምክንያት ነው የምትሰጠኝ። ፎቶ ያደንደሱ ከሆነ መነጋገር አይሻል? ምንም ንግግር አያስፈልግም። በሞላ ሰራተኛ እሷን ለማመጥ እንዴ? ሰራተኛ ስለሞላ እኮ ሰራተኛ አይቀየም። ይሄ እኮ መንገድ አይደለም፣ የተከበረ ቤት ነው። ለቤቱ ክብር ሲባል ነው እንጂ ያለ ምንም ምክንያት አይደለም ማስወጣት። ይኸውልሽ ሼፉ ምክንያትሽ አሳማኝ አይደለም። አንቺ ነው ሰራተኛ ብሎ ይላል? አዎ ምን ነው ችግር አለ? ግን ምንሽም ሰራተኛ አይመስልም አይደል? ምናልባት እኮ ራሴን ስለምደብቅ ይሆናል። እርግጠኛ ነሽ ግን ሰራተኛ ነሽ? አዎ ደላላው እኮ ነው የመጣሁት። ከደበቅኩሽ ግን መመለስ ይችላል ማለት አልገባኝም። ይኸውልህ አንዳንድ ሰዎች ጥድፍ ሊያገቡና እንደኔ አይነት ቆንጆ ስትመጣ ምን ማድረግ እንዳለባቸው ያውቁ። ሳሮን እዚህ ላይ በበቀን ይችላል። ቆይሽ እኔን ሳትወደኝም አትወደኝም? ትሰሚኛለሽ? አንዴ ተሳሳትኩኝ ማለት ሁሌ እሳሳታለሁ ማለት አይደለም። የመጣበትን ጉዳይ ሳልነግረው ወዴት ነው የምትሄደው? ዛሬ ከኔ ጋር ማደር አለብህ። እመነኝ አስደስታለሁ። አንቺ ቀልሽ አይጠገብም። እስካሁን የተሳሳትኩት ስህተት ሳያንስ ፈጣሪ ያን ሁሉ በደሌን ይቅር ብሎኝ አሁንም ድጋሚ እንድሳሳት ትፈልጊያለሽ? ያደረግሽው ነገር አላበቀብሽም አይደል? ኧረ በምንም አላወቅም። ሁሉም ነገር እንዳያቀብሽ አደራ። ሁሉም ነገር በጥንቃቄ አድርጊሽ። ካወቀብን ወዶች አያውቅም። ጭራሽ ጥርጥር እንኳን የለውም። ግን አንቺ ስራሽን ባግባቡ እንዳታስቢ። እኔ በጥንቃቄ ነው እየሰራሁ ያለሁት። አሁን ሲያግም ምን ሊሆን? ቆይ ዝም ብለሽ በሱ ቤት እኮ ያላወቀ ምናምን ነው አይመስልም? አዎ ሰራንለት። እንችላለን። እንዴት ማለት? ምን ነው ደነገጥክ? ሬሳዬ ፈንኩስ ነው። ጽናት? አዎ ፍቅር፣ እኔው ነኝ። ቆይ አንቺ እኮ ሞተሻል። የኔ ውድ ባል አለው አልሞትኩም። ቆይ እንዴት ማለቴ ከ6 ዓመት በኋላ? እሱስ ልክ ነህ። ብዙ ጊዜ ጠፍቼብህ ነበር። አሁን ግን መጥቼልሃለሁ። እኔ ይሄን አላምንም። ይሄ ህልም መሆን አለበት። እርግጠኛ ነኝ መጥፎ ህልም እያየሁ ነው። ህልም አይደለም ብሩክ። እጄን ንካው፣ ሙቀቴ ይሰማሃል አይደል? አትቅረቢኝ። ቆይ አንቺ እኮ ሞተሻል። የሞትሽን ሰርቲፊኬት ሁላ ወስጃለሁኝ። ነገርኩህ እኮ ያን የሆነው ነገር በጣም ብዙ ታሪክ አለው። ዋናው ነገር ወደ ቤቴና ወደ ባሌ ተመልሻለሁ። ወደ ባልሽ? ታዲያ 6 ዓመት ሙሉ የት ነበርሽ? ነገርኩህ እኮ። አንተ ደግሞ አሰማኝም እንዴ? በቃ ቀስ ብለህ ትደርስበታለህ። እኔ እኮ አንቺን አጥቼ እብድ እኮ ነው የሆንኩት። አይኔ እስከ ጠፋ እኮ ነው ያለቀስኩት። እኔም እንዳንተ ነበርኩ። በጣም ብዙ ተሰቃይቻለሁ።
አሁን እኮ ህይወቴን ቀጥያለሁ። ሌላ ትዳር መስርቻለሁ። ለምን መጣሽ? እኔ ምን አይነት ሁኔታ ውስጥ እንደሆንኩ ሳታውቅ ምን እያሳለፍኩ እንደሆነ ሳታውቅ አንተ የሞቀ ትዳር ልትይዝ ሞተሽ ነበር እኮ። አችልም ብሩክ፣ ለኔ ሆን ከሆነ ያህል ለማንም ሆን አችልም። እሺ ቆይ አንቺ ሴት ማነሽ? ጽናት እኮ እንደዚህ አይደለችም። አሊያም አይምሮኝ ስቻለሁ። እብዶኝ መሰለኝ። ውይ የኔ ፍቅር፣ ኧረ አላበድክም። ግን አሁን ወደ ትክክለኛ አይምሮክ የምትመለሰው። የተውከውን ፍቅር ልረከብ መጥቻለሁ። አይ አይሆንም፣ ይሄ አይሆንም። ለማንኛውም አሁን በዚህ ሰዓት አዲሷ ሚስት ከየት እንዳለች ታውቃለህ? ምን አረግሻት? ጽናት እባክሽን። እሱን አብረን የምናየው ይሆናል። አሁን ተነሳና የናፈቀችን የድሮ ሚስትህን እቀፋት። ብሩኬ በእናትህ ስልኩን አንሳው። አንሳው እባክህ፣ ማወቅ ያለብህ ነገር አለ። እያንዳንዱን ነገር ዛሬ እነግረዋለሁ። ሁሉንም ነገር ማወቅ አለበት። አንሳው ብሩኬ፣ አንሳው። እባክሽን ጽናት፣ እኔ አሁን ሌላ ህይወት አለ። በእኔ ምክንያት ሚስቴን አትጉጃት። እንዴ የምር የሚሆነውን እና ያነስ ለሷ ሰልክ አምናኝ ነው እንዴ? ማለት አልገባኝም። ቆይ ማታ ምን እንደተፈጠረ አታስታውስም? ከይፉ ጋር ተጣልተን ስለነበረ ትንሽ ተናድጄ ወጥቼ ተጥቼ ነበር። እሺ ከዛስ? ከዛ እኔ እንጃ ምንም ልመጣልኝ አልቻለም። ማታ በጣም ሰክርክ ነበረ። ልጅቷን አንቄ ካልገደልኩሽ ብለህ ነበር። ፕሊዝ ብሩኬ እመነኝ። ተይ እመነኝ፣ ምሬ ነው ብሩኬ። የእውነት ክፉ ነሽ። እመነኝ ፕሊዝ ብሩኬ። እገልሻለሁ። ብሩኬ እያነከኝ ነው፣ ልቀቀኝ። እገልሻለሁ። ብሩኬ ልቀቀኝ፣ አንዴ እስቲ ልቀቀኝ። እገልሻለሁ ዛሬ። ፕሊዝ ብሩኬ እገልሻለሁ። እና የተፈጠረው ነገር ይኸው ነው። በፍጹም እንዴት? ካላመንከኝ እንግዲህ ምንም ማድረግ አልችልም። እሺ አሁን ታሪት ነች። ቤቱን ለቃ ሄዳለች። ወይኔ። እሺ አሁን የት ብዬ ነው የምፈልጋት? ጓደኛዬ ለትንሽ ጊዜ አንቺ ጋር ልቀምጥና ቤት እከራያለሁ። እኔ በዛ ቤት አልመለስም አልኩሽ እኮ በቃኝ። አንቺ ማታውቂው አዲስ ጉድ ተፈጥሯል። ማታ ስመጣ እነግርሻለሁ ጓደኛዬ። አሁን በጣም ብዙ ስራ ነው ያለብኝ። እሺ ቻው በቃ። ቻው እሺ በቃ ስመጣ እደውልልሻለሁ። እሺ ትንሽ አታፍርም? ጭራሽ ቢሮ ድረስ ስትመጣ። እባክሽ ነው አንድ ጊዜ ብቻ ስሚ። ምንም የሰማ ነገር የለም። አሁን ቀጥ ብለህ ውጣ። ሰክሬ ራሴን አላውቅም ነበር። ኧረ ተው። ለዛ ነው ያን ሁሉ መጥፎ ንግግርና ስድብ ስትናገሪ ነበረው። ኤፉ እምልልሻለሁ ምንም አላስታውስም። ምንም አታስታውስም? አዎ ኤፉ ምንም አላስታውስም። አንቀልፍ ገለኝ ስትል ያቺ ሴትዮ መታባታደነኝ ይሄኔ በህይወት አልነበርኩም። ልክ ነሽ፣ ጥፋተኛ ነኝ። ግን ደግሞ ለምን እንደጠጣው ታውቂያለሽ? ጭራሽ ያለ ስም እየሰጠኝ ነገሩን ወደ እኔ ያዞርከው። ኤፉ በጣም ስለምወድሽ እኮ ነው እንደሚያደርገኝ። ለነገሩ ይበለኝ። ገና ያኔ ከዛይ ሴትዮ ጋር ስተኛ ነበር መተው የነበረብኝ። እባክሽ ኤፉ አንዴ ብቻ ተረጂኝ። ያችንም ሳሮን ተብዩን ሁለተኛ ይሏን አላየም። የራስ ጉዳይ ነው፣ የፈለግከው ማድረግ ትችላለህ። እባክሽ አንቺ ብቻ ወደ ቤትሽ ተመለሽ እንጂ ከቃልሽ አልወጣም። የመጣው ለዚህ ብቻ ከሆነ ቢሮን ለቀውጣል። የመጣሁት አንቺ ቅር ብለሽኝ ወደ ቤትሽ እንድትመለሺ ነው። ምን ቤት አለኝና ነው የምመለሰው? ጭራሽ ሌላ ሴት አስቀምጣብኝ። ስለሷም ጭምር ነው ላወራሽ የመጣሁት። ያቺ ሴት እኮ ጽናት ናት። ጽናት? የድሮዋ ጽናት። ምን? የሞተችው ሚስት? ብሩክ አብርክ እንዴ? ነው እኔን ለማሳብር ቆርጣን የተነሳው? እኔም አላመንኩም።
ግን አሁን የቤታችን ነች። እባክሽን ተመለሽና አብረን እንጋፈጠው። ካንተ ጋር ምንም እጋፍጠው ነገር የለኝም። የሞተችን ሚስትም ሆነች አዲሷም ሴት እኔን አይመለከተኝም። ቢሮ ለቀውጣልኝ። ኤፉ እባክሽን ውጣልኝ። ስንቴ ነው ደጋግመሽ የምትደውይው አንቺ? ቆይ አንዴ አላነሳም ካልኩ አላነሳም ማለት አይደለ እንዴ? ሰላምታ አይቀድምም ብሩኬ? ስላላነሳህ ነዋ ያለህበትን የሚነግሩኝን ሰዎች ተጠቅሜ እዚህ ድረስ መምጣቴ። ከአንቺ ጋር ምንም የማወራው ነገር የለኝም። ያለውበት ጭንቀትና መስቀልቅል ይበቃኛል። እባክሽን ተይኝ። ጭንቀቴ ነኝ አባት። በዛ ላይ ደግሞ ሚስት ጥላ እንደወጣች ሰምቻለሁ። የልጅ አባት ብቻህንም አልተውህም። አብረን እንኖራለን። አብረን እንኖራለን? አንቺ ያበርሽት ሴትዮ ነሽ። ጭራሽ ትዳሬን፣ ህይወቴን፣ ቤተሰቤን ካበላሸሽብሽኝ በኋላ አሁን አብረን እንኖራለን ትልኛለሽ? አዎ አብረን እንኖራለን ከልጃችን ጋር። ደግሞ ስለ ልጅ ምናምን እንዳታወሪ። እሱ ገና በህግ የሚረጋገጥ ነገር ይሆናል። እንደዛማ በቀላሉ አትገላገለኝም ብሩክ። ያንተ ህይወት ተበላሽቶ የኔ ህይወት እንዲስተካከል አልፈልግም። በቃ ስለዚህ ተይኝ። አልተውህም። ኤፍራታን ስላጣሃት እኔ መግፋት አልችልም። አሁን ምርጫ የለህም። ምርጫ የለኝም? ድጋሚ ደጋግመሽ እኔ ጋር እንዳትደውይ። ለአንዴና ለመጨረሻ ልንገርሽሽ፣ አጠገቤ እንዳትደርሺ። አንቺ ደግሞ እዚህ ምን ትሰሪያለሽ? ደግሞ ማንን ልትቀመጪ የፈቀደልሽ? ቤትሽን ለቀሽ እንደወጣሽ ሰማሁ። መንገዱን ስላጸዳሽ ላመሰግንሽ ብዬ ነው። እሺ በቃ ጨረሽ? አሁን እኔና ብሩኬ ያለምንም ከልካይ አብረን መኖር እንችላለን። ብሩክን አገኘው ብለሽ ነው የምትደሰችው? አዎ በሚገባ። የቆሻሻ መጣያ ስለሆንሽ እንኳን ደስ ያለሽ። እኔ ጣልኩትን አንስተሽ ገነት የገባሽ መሰለሽ? እኔ የፈለግሽውን በይ። አሁን እሱ የኔ መሆኑ ብቻ ነው። በዛ ላይ በሆዴ እሱን ጽንስ ይዣለሁ። በጣም አሳዝንሽኝ ሳሩ። ይኸውልሽ ብሩክ ላንቺ የሚሆን ጊዜም ሆነ ቦታ የለውም። እሺ ምን ማለት ነው? ያቺ የሞተችው ሚስቱ ጽናት ከ6 ዓመት በኋላ ከሞት ተነስታ በህይወት መታልሻለች። ምን? አዎ ሴትዮ፣ ከዛሬ ጀምሮ ብሩክም ቤቱም የሷ ነው። ሄደሽ እሷ ላይ መጮት ትችያለሽ። ከዛሬ ጀምሮ ግን አጠገቤ ድርሽ ብለሽ እንዳታወሪ። በቃሽ። አንቺ ነሽ ጽናት ማለት ከሞት የተነሳሽው? ደግሞ አንቺ ማንሽ? የሰው በር ገንጥለሽ የምትገቢ ሰራተኛ ነሽ? ሰራተኛ አይደለሁም። እኔ የብሩክ ወደፊት ሚስትና የልጁ እናት ነኝ። ሆዴ ውስጥ ያለው የብሩክ ልጅ ነው። አሃ ኤፍራታን ትዳር ላይ ፈረሰችው ያቺ ርካሽ ሴት አንቺ ነሽ ማለት ነው? እርካሽ አንቺ ነሽ። ቆንጆ ነሽ፣ ግን ከኔ ጋር ትወዳደሪ። ቆይ ሌላ ህይወት ሲጀምር ከየት መጣሽበት? እሱ እኮ የኔ ብቻ ነው። አንቺ እኮ መሞት ነበረብሽ። ሲሚኝ አንቺ ተዋል። እኔ እንደ ኤፍራታ አለቃቅሽ ቀይ ዝብዝብ የሚወጣ እንዳይመስልሽ እሺ? እና እኔ ሞት ላይ እቺ የተመለስኩ ሴት ነኝ። ስለዚህ ዳግመኛ ወደ እኔና ወደ ባሌ ህይወት ብትመጪ ያቺ ያመለጥኳት ሞት ነው እኔ መልሼ የምሰጥሽ። እርጉዝ ነኝ አልኩሽ እኮ። ልጁን የት አደርገዋለሁ? እሱ የኔ ችግር አይደለም። ከፈለሽ እዛ ቆሻሻ ውስጥ መጣል ትችያለሽ። ቀጥይ አሁን ውጭ ከቤት። ብሩክ እቻሩን ተቀመጥ። ስትዩ ማናት? ቆይ ምንድን ነው እየተፈጠረ ያለው? ማን እንደሆነች ታውቂያታለሽ? ጽናት ነች። ቆይ እንዴት ነው? አሁን እባክሽን ከፊት ዞር በይልኝ። ላንቺ የሚሆን ጊዜ የለኝም። እንዴት ዞር በይ ትለኛለህ? እኔ እኮ የልጅህ እናት ነኝ። ልጅት በይ። ያቺ ከየት እንደመጣች የማትታወቅ የሞተች ሴት አውጥታ ከነ ልጄ ስትጥለኝ ዝም ብለህ ታያት ነው? አንቺ እኮ ነሽ ወደ ህይወት የመጣሽ ትዳሬን የበጠበጥሽው። አንቺ መጣሽ የኤፍራታን ህይወት ባትበጠበጭ ኑሮ እኔ እንደዚህ አይነት ህይወት ውስጥ አልገባም ነበር። እኔ ስላፈቀርኩ ነው ብሩኬ። አንተም እኮ ፈቅደህ ነው አብረን ያደረግነው። አፍቅረሽም አንቺ ለራስሽ ጥቅም ብለሽ ያጠመርሽኝ መጥፎ አረመኔ ሴት ነሽ። አሁን እንዴት በችግሬ ጊዜ እንደዚህ ትጨክንብኛለህ? ትሰሚኛለሽ? አሁን ቤቱ የጽናት ሆነዋል። እኔ ራሱ ሜጃ አጥቼ ራሴን እያበርኩ ነው። አሁን ነው ከቤት ውጭልኝ። አልወጣም። እኔ የትም አልሄድም። ይሄንን ልጅ አብረን ነው የምናሳድገው። የፈለግሽው ቦታ ሂጂ። ስትፈልጊ አደባባይ ሞጪ። እንዴ ብሩኬ፣ ዳግመኛ እዚህ ቤትም ሆነ በቤቴ ውስጥ ድረሽ እንዳትዪ። ውጭልኝ! ውጭልኝ! ምን እያደረግህ ነው ብሩክ? ወይኔ ብሩክ፣
ኢፉ እባክሽን ስልክን አንሺው። በእግዚአብሔር ኢፉ ስልኩን አትዝጊብኝ። ምን ልትነግረኝ ነው የደወልከው ብሩክ? አሁን ደግሞ የትኛው ሚስት የመጣች ልትለኝ ነው? ኢፊ አትጨክኝብኝ እባክሽን። እኔ ያለሁበት ሁኔታ አሁን በጣም ሲወል ነው። አይመለከተኝም። በዛ ላይ ከሞት ተነስታ የመጣች ሚስት አለች አይደል እንዴ? እንዴት ስለኛ ታወራለህ? አንዴ ስሚኝ፣ ጽናት እኮ ትክክለኛ አይምሮዋ ላይ አይደለችም። አንተ አብዳል መሰለኝ። የኔ ውድ እኔ አላበድኩም። እመኚኝ፣ እኔ ካንቺ ውጪ ከማንም ጋር መኖር አልፈልግም። ሰውዬ ለምን አትተውኝም? እባክሽን ኤፉ ወደ ቤት ተመለሺ። ይህንን ችግር አብረን እንፍታ። አብረን እንጋፈጣው። ማታ ሰክረህ ልገለኝ የነበረው ረሳሁን እንዴ? አረሰውትም። ኤፊ ቅርታ አድርጌልኝ። አንተ እብድ ናት ያልካት ጽናት ባታደነኝ እኮ ይሄኔ በህይወት አልነበርኩም ነበረ። ወደዛ እርጉም ቤትም አልመጣም። ኤፊ ይቅርታ አድርጊልኝ። በቃ ጥፍቻለሁ። እግርሽ ላይ ወድቄ ይቅርታ ጠይቅሻለሁ። ነገሮች በልመና የሚስተካከሉ ነው እንዴ ይመስልክ? እሺ በቃ አንቺ ከፈለግሽ ይህንን ቤት ለጽናት ትተን ራሳችን ሌላ ቤት ተከራይተን አዲስ ህይወት እንጀምራለን። ምንም የሚጀመር አዲስ ህይወት የለም። ብቻ እኔ የምለምንሽ ብቻዬን አትተውኝ ኤፊ። ብሩክ ያለፈው አልፏል። የሰራው ስህተት እዚህ ችግር ውስጥ ከቶካል። ከዚህ በኋላ እኔን ፈልገህ እንዳትደውልልኝ። ሁሉም ነገር ጨለመብኛል። ኤፍራታም ፊት አዞራብኛለች። ምን እንደማደርግ ራሱ ግራ ገብቶኛል። አይዞህ ኬኒማር፣ ሁሉም ጥለው ከሄዱ አይደል? እኔ አለሁልህ። ጽናት እኔ እኮ የድሮ ብሩክ አይደለሁም። አሁን ተቀይሬያለሁ። የድሮውን ብሩክ እኔ ራሴ መልሰዋለሁ። አየህ አይደል? አሁን ለእንዶክ ብቸኛው ተስፋ ከኔ ብቻ ነኝ። እባክሽን ጽናት። ኤፍራታ ተብዬዋም የድሮ ሚስትህ ያቺ አጭበርባሪዋም ሰራተኛ ህይወት ውስጥ ቦታ የላቸውም። እኔ ነኝ ህይወት፣ ሚስትህም፣ ገላም ሁሉ ነገርክ። ጽናት ዝም በል፣ ምንም አትናገር። ዝም ብለህ ናፍቀኝን ገላ ስጠኝ። ድጋሚ መሳሳት የለብኝም። 6 ዓመት ሙሉ ያንተን ገላ ስሜን የኖርኩት። ከዚህ በኋላ ማንም አይለየንም። ደግሞ ሁሉም ነገር አስተካክለዋለሁ፣ አታስብሽ።